በሚዳ ወረሞ ወረዳ የተጎራና ደንጎሬን ቀበሌ ህዝብ የመጠጥ ውሃ ጥያቄ ለመመለስ በከፍተኛ ገንዘብ የተገነባው የውሃ ተቋም በኃይል አቅርቦት ችግር ምክንያት ተገቢውን አገልግሎት እየሰጠ አይደለም። በዚህም የተነሳ ማህበረሰቡ ቅሬታ እያቀረበ ነው የሚገኘው። የሰሜን ሸዋ ዞን ውሃና ኢነርጂ ልማት መምሪያ በበኩሉ የህዝቡን ጥያቄ መመለስ የሚያስችል አመቺ አማራጭን አግኝቻለሁ ብሏል። ደጀኔ በቀለ ተጨማሪውን ይነግረናል። በሚዳ ወረሞ ወረዳ የተጎራና ደንጎሬ ህዝብን የንጹህ መጠጥ ውሃ ጥያቄ ለመመለስ በ2009 የተጀመረው ፕሮጀክት የተጠናቀቀው በ2012 ዓመተ ምህረት ነው። የክልሉ መንግስት ለዚህ ፕሮጀክት ወደ 61 ሚሊዮን ብር ገደማ ወጪ አድርጎበታል። ይህንን የውሃ ሀብት ለመጠቀም ደግሞ የኃይል አቅርቦት የግድ አስፈላጊ ነው። ይሁን እንጂ ተፈላጊው የኃይል አቅርቦት ባለመሟላቱ ምክንያት አሁንም በህዝቡ ዘንድ ጥያቄዎች እየተነሱ ነው። በተጎራ ቀበሌ አሚኮ ያነጋገራቸው የህብረተሰብ ክፍሎች እንዳሉትም በራሳቸው ወጪ ነዳጅ እየሞሉ ውሃውን ለመጠቀም ጥረት ቢያደርጉ ፍላጎታቸውን ማርካት አልቻሉም። ለዚህም ቢሆን አንድ ጀሪካን ውሃ ለመቅዳት እስከ 10 ብር እንከፍላለን ብለዋል። ስንቀዳም 10 ብር እንቀዳለን። ለዛውም ደግሞ ጠፋ። ምንድነው ስንል አንድ ወር ምናምን ቀርተናል። እንደገና ምንድነው ችግሩም ስንላቸው የናፍጣ ችግር ነው ይሉናል። ያንንም ይቀርፋል ስንል ይሄው እንደምን አየው ነው። ቃል ይገባሉ ይሄዳሉ። እኛ ይሄ ብቻ ሳይሆን በዛ አካባቢ ብዙ ነገር አለ። ቢያንስ አሁን የውሃው ጉዳይ በጣም አንገብጋቢ ነው። ከማንኛውም የቅንጦት ጥያቄ አይደለም። ውሃ ነው። ከውሃ የበለጠ ነገር ደግሞ ላስሩም አሁን ሊቆም ነው። ወንዝም ሄደህ እንዳቀደ ደግሞ ያለው ችግር ከዛም በላይ ነው። ብዙ ጫና አለው። እርጉዝ አለ፣ አሮጊት አለ። እንደኛ አይነቱ ስንሄድ ደግሞ የማይለመን አለ። ስለዚህ የውሃ ችግር በጣም ከባድ ነው እና እንደምታውቁ ደግሞ የነዳጅ ዋጋ እዛ ላይ ነው። በዚህ መልኩ ችግራቸውን መሻገር ያቃታቸው የተጎራ ነዋሪዎች አሁንም መንግስት መፍትሄ እንዲሰጣቸው ጠይቀዋል። ከ5000 በላይ የህብረተሰብ ክፍሎችን ተጠቃሚ ያደርጋል የተባለው የንጹህ መጠጥ ውሃ ችግርን ለመፍታት የኃይል አቅርቦቱን የተሳለጠ ማድረግ እንደሚገባ በመጥቀስ የነዳጅ ዋጋው ለናንተስ ምን ይነገራል? አራቱም ጄኔሬተር 40 ጀሪካ ናፍጣ ነው የሚፈልገው። 40 ጀሪካ ናፍጣ ደግሞ ለአንድ ጊዜ ለመሳብ ነው ታንከሩን ለመሙላት። ያም ታንከሩን አይሞላውም 40 ጀሪካው ራሱ። ስለዚህ በእኛ አቅም በዚህ ባለ ህብረተሰብ ይሄ ውሃ ሊተዳደርና በእኛ ልንመራው አንችልም። መስመሩን ይሄን ያህል መስመር የሰጠውን ያህል ላንድ ትራንስፖርት ለተወሰለኛ ተጃራዝ ለሚወረውር ምንድነው ችግሩ? በወረፋ የነበረው ትራንስፖርት ለምን ሀገር ሄደ የሚል ሐሳብና ጥያቄ ስላለኝ እኔ በእውነቱ የክልሉ መንግስትና የዞኑ መንግስት ቢያስብበት። ወረዳው የተገኘው መረጃ እንደሚያሳየው ከ118723 የወረዳው ህዝብ መካከል የንጹህ መጠጥ ውሃ ተደራሽ ሆነው ወደ 69000 ገደማ ብቻ ነው። ይህም ወደ 58.3% የውሃ ሽፋን እንዳለው ማሳያ ነው። የተጎራ ቀበሌ ነዋሪዎች ችግር ከወረዳው አቅም በላይ መሆኑ የተነሳ ሲሆን ጥያቄውን ለበላይ አካል ስለማሳወቁ የወረዳው ውሃና ኢነርጂ ልማት ጽሕፈት ቤት አስታውቋል። የሰሜን ሸዋ ዞን ውሃና ኢነርጂ ልማት መምሪያ ኃላፊው ኃይሌ ዳኛቸው በሰጡን ምላሽ መሰረት ደግሞ አዋጩን የመፍትሄ አማራጭ በማጥናት ዘላቂ መፍትሄ መስጠት የሚቻልበት አቅጣጫ ተቀምጧል። የኃይል አማራጭ ቢሆን ጥሩ ነው ብለን አጥንተናል። በጥናታችን መሰረት አካባቢው ሞቃታማ ከመሆኑም ጋር በተያያዘ የሶላር ኢነርጂ ተመራጭ ነው። የሶላር ኢነርጂ ለጊዜው ትንሽ የትልቅ ዋጋ ሊያስወጣ ይችላል። ነገር ግን በኋላ ተጨማሪ ወጪ ስለማይጠይቅ እኛም ያለን ምክር ሐሳብ እሱ ነው። ስለዚህ ይሄን መሰረት በማድረግ ለዩኒሴፍ ይሄን ፕሮጀክት አስይዘነዋል። ይሄ ሶላር ተገዝቶ እስከሚገባ ድረስ ማህበረሰቡ የማድረግ ያለበት በራሱ አቅም ነዳጅ አካባቢ የሚታየውን ችግር ተጋፍቶ ውሃው እንዲቀጥል ነው መደረግ ያለበት። ምክንያቱም ይሄንን ልናረግ የምንችልበት አሁን ብዙ እድል የለም። ለምንድነው የውሃ አቅርቦት ችግር ብዙ አካባቢዎች ላይ በጣም በከፍተኛ ሁኔታ ነው ያለው። ምንም እንኳን ይሄንን ይበሉ እንጂ በምን ያህል ጊዜ ስራው ተጠናቆ ለህዝቡ ተገቢውን ግልጋሎት እንደሚሰጥ ግን እርግጠኛ አይደሉም። እስከዛው ድረስ ግን ማህበረሰቡ በራሱ አቅም የነዳጅ ወጪውን እየሸፈነ እንዲጠቀም መልእክት አስተላልፈዋል። የሶላር አቅርቦት ችግር እስከሚፈታ ድረስ ያለውን የኃይል አቅርቦት የመሸፈን ኃላፊነት የማህበረሰቡ ነው የሚሆነው። ይሄኛውን እርግጠኛ መሆን አይቻልም። አሁን ባለው ተጨባጭ ሁኔታ በርካታ አካባቢዎች ላይ በርካታ ችግሮች ናቸው ያሉት። እንግዲህ የኛ ሀገር ያሉ ችግሮች ይታወቃሉ። ዩኒሴፍም በርካታ አካባቢዎች ላይ በጣም ጥሩ ስራዎች እየሰራ ነው ያለው። እኛ ፍላጎታችንና አቅጣጫችን የነበረው በዚህ አመት ግዢ ተፈጽሞ ይገባል ነው። እንግዲህ እስካሁን ባለው ተጨባጭ ሁኔታ ይሄ አልሆነም። ስለዚህ በዚህ ጊዜ ይሆናል ብለን ቃል አንገባም። በገባነው ቃል መሰረት ቃላችን መፈጸም አለበት። ስለዚህ ባልጨበጥነው ነገር እንደዛ አንልም። አጀንዳው ግን የተያዘ መሆኑን ጥያቄው ተገቢ መሆኑን ይህን ጥያቄ በጋራ መመለስ አለበት ብለን የጋራ ተግባቦት የተያዘበት መሆኑን ግን ለማንሳት